በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለጌታችንና ለአምላካችን ለቸሩ መድኃኔ ዓለም ወርሃዊ መታሰቢያ በዓል እንደዚሁም በዚህች ዕለት ታስበው ለሚውሉ ቅዱሳን ዓመታዊና ወርሃዊ በዓላቸው በሰላምና በጤና አደረሳችሁ አደረሰን። ይህች ዕለት የጌታችንና የመድኃኒታችን የኢየሱስ ክርስቶስ የጥንተ ስቅለቱ መታሰቢያ ወርሃዊ በዓሉ ናት። የተወደዳቸው ኦርቶዶክሳውያን የቻናላችን ቤተሰቦች ይህ የጸሎት መርሃ ግብር ለብዙዎች እህት ወንድሞቻችን እንዲዳረስ ቪዲዮውን ላይክ እና ሼር በማድረግ ጀምሩ። ኮሜንት ላይ በመግባት ሀሳብ አስተያየታችሁን ጻፉልን። ሀሳብ አስተያየትም ከሌላችሁ የቸሩ መድኃኔ ዓለም ምሕረትና ይቅርታው ከሁላችን ጋር ይሁን እያላችሁ በመጻፍ አገልግሎታችንን እንድታበረታቱ ስንል በልዑል እግዚአብሔር ስም እናሳስባለን። ከዚህም በማስከተል በወርሃ ሰኔ የሚጸለይ የቸሩ መድኃኔ ዓለምን ድርሳንና የመልኩን ምስጋና እንደዚሁም የዕለቱን ስንክሳር እንደሚከተለው እናሰማለን። ከጅማሬያችን እስከ ፍጻሜያችን ድረስ የአብ ፍቅር፣ የወልድ ምሕረት፣ የመንፈስ ቅዱስም ኅብረት አንድነት ከሁላችን ጋር ይሁን ለዘላለሙ አሜን። ድርሳነ መድኃኔ ዓለም ዘቀዳሚት። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም አምነን በዕለተ ቀዳሚት የሚነበብ የመድኃኒታችን የኢየሱስ ክርስቶስን ዜናውን እንናገር። እነሆ የመድኃኔ ዓለም ትምህርተ መስቀሉ ዓለም ከመፈጠሩ አስቀድሞ ከእግዚአብሔር ጋር ያለ ትምህርተ መስቀል የከበረ ነው። የእግዚአብሔር ምሳሌው የሆነ ትምህርተ መስቀል ከሁሉ አስቀድሞ ተፈጠረ፣ በእርሱም አምሳል አዳምን ፈጠረው። ለመላእክት የመስቀል ምልክት አክሊል አላቸው፣ እንደ መብረቅ ያለ ዘውድም አላቸው፣ የመስቀል አምሳል በትርም አላቸው። ፊታቸውንም በመስቀል ምልክት ይሸፍናሉ። የመስቀል ማዕዘኑ 4 እንደሆነ የመንበሩም ጎኖች 4 ናቸው። ይህ መስቀል የሄኖስ የሽቱ እንጨቱ ነው። የአብርሃም የወይራ እንጨቱ፣ የይስሐቅ የነጭ ሐረጉ፣ የያዕቆብ የዕጣኑ እንጨት ነው። ይህ መስቀል የሙሴ የሃይማኖት በትሩ ነው። ይህ መስቀል ክንድን በኤፍሬምና በምናሴ ራስ ላይ በማስተላለፍ የጥላ ምልክት ነው። ይህ መስቀል የኤርምያስ የሎሚ በትሩ ነው። የኢሳይያስ የስሙ መታሰቢያ ነው። ይህ መስቀል ሰለሞን ያለው የእንኮይ እንጨት ነው። ከእንኮይ ያነሳውህ በዚያም የወለደች እናትህ ታመመች ብላ ይህች ሙሽራ ስለ ሙሽራዋ ብዙ ተናግራለችና። ስለ መስቀሉም ከጥላው በታች መቀመጥን ወደድኩ አለች። ስለ ሥጋውን ፍሬ ለጉሮሮዬ ጣፋጭ ነው፣ ስለ ጎኑ ውሃም ወዳጄ ለኔ እንደተቋጠረ ከርቤ ነው አለች። ስለ መስቀሉም በእርሱ ሰላምን አገኛለሁና አለች። ቤተ ክርስቲያንም ሙሽራዋ መድኃኔ ዓለምን እንደዚሁ ትለዋለች። ያዕቆብ ዮሴፍን አሕዛብን የሚወጋቸው የላም ቀንድ ነውን? የላም ጥጃ ነው ብሎ በባረከው ጊዜ ሙሴ የተናገረው ትንቢት ምንድን ነው? ላሚቱም በችግራችን ጊዜ የምታድነን እመቤታችን ድንግል ማርያም ናት። ጥጃውም በድንግልና ከእርሷ የተወለደ ይህ መድኃኒታችን ነው። የቀንዱም ትርጓሜ ይህ መስቀል ነው። 2 ቀንዶችም የመስቀሉ ግንዶች ናቸው። የናዝሬቱ ኢየሱስ የተሸከመውና የቀራንዮ ስምዖን የተሸከመው አንዱ ወደ ላይ የቆመው አንዱ የተጋደመው የመስቀል ግንድ ነው። ነጭ በግ በነጭ ሐረግ ተይዞ ከሰማይ እንደወረደ እነሆ የሚያስደነግጥ የላም ጥጃ መድኃኒታችን ነው።
እንደዚሁ ሁሉ ክርስቶስ መስቀሉን ተሸክሞ ሄደ። ይህ መስቀል ለቅዱሳን በመንገድ የተተወ የመድኃኒታችን ፍለጋው ነው። መንገድ ማለትም ቅዱስ ወንጌል ነው። ይህ መስቀል አጋንንትን የሚያሳድዳቸው፣ ሰይጣናትን የሚበትናቸው ነው። ኦሪት አንዱ ሺውን ትውልድ ያሸንፋቸዋል፣ ሁለቱ እልፉን ያሳድዷቸዋል እንዳለ አንዱ ማለት ይህ መስቀል ነው። ሁለቱም የመድኃኒታችን ሥጋውና ደሙ ናቸው። ይህ መስቀል የባህር ጸጥታው የመርከቦችም ወደብ ነው። ይህ የቀራንዮ መስቀል የቁርባን ኅብስት ያፈራው ነው። ይህ መስቀል የጎኑ ውሃ ያጠጣው የጎኑ ደም የሚያረካው ነው። ይህ መስቀል መጠጊያችንና ኃይላችን፣ የድኅነታችን ምልክት፣ የነፃነታችን ምስክር ነው። ይህ መስቀል እንደ እግዚአብሔር የከበረ እንደ ድንግል ማርያም ከፍ ያለ ነው። ሦስትነታቸው ትክክል የሚሆን እንደ አብ እንደ ወልድ እንደ መንፈስ ቅዱስም ፈጽሞ የማይለይ ነው። እንደዚሁም መድኃኒታችን ከእናቱና ከመስቀሉ ጋር ሦስትነታቸው ትክክል ነው። እንዲህ እናምናለን እናመልካለንም፣ እንደዚህ እንናገራለን እናመሰግናለንም። እንደዚህ የሚያምን ይድናል፣ እንደዚህም የማያምን ይጠፋል። የአባታችን የመብዓ ጽዮን ጸሎቱ የቸሩ መድኃኔ ዓለም ይቅርታውና ቸርነቱ ከሁላችን ከሕዝበ ክርስቲያን ጋር ለዘላለሙ ጸንቶ ይኑር አሜን። የጌታችንና የአምላካችን የቸሩ መድኃኔ ዓለም የመልክ ምስጋናው ይህ ነው። መልክዓ መድኃኔ ዓለም ሰላም ለዝክረ ስምከ መድኃኔ ዓለም ሆይ ምስጋና የሁል ጊዜ ተግባራቸው የሆነ ሰማያውያን መላእክት፣ ምድራውያን ጻድቃን ሰማዕታት ተመራምረው ለማይደርሱበት ለስም አጠራርህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በሞትህ ሞትን ታጠፋው ዘንድ ከርቤ የተቀላቀለበትን መራራ ሐሞትን ስለ እኔ ሕይወት የጠጣ ያቀረብኳትን አነስተኛ የምስጋና መባ በቸርነትህ ተቀበል። ሰላም ለስዕርተ ርእስከ መድኃኔ ዓለም ሆይ እኛን ስለማዳን መከራን ለመቀበል ዘንበል ላለው ርዕስህና ለስዕርተ ርእስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከሰማየ ሰማያት ወርደህ ከድንግል ማርያም ተወልደህ በሥጋ ብእሲ በሕፃን አርአያ በተገለጽክበት ወራት እናታችን ሔዋንን ያሳተ ከይሲ ዲያብሎስ ፈራ፣ ደነገጠም፣ በሐዘንና በለቅሶም ተዋጠ። ሰላም ለገጽከ መድኃኔ ዓለም ሆይ ከሁለቱ ቀራንብቶች ጋር ለሚያንጸባርቀው አመፅንና ከዳተኛን በማስደንገጥ ብቻ ለሚያንበረክከው ለገጽህ ግርማ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃጢአትን ማዕበል ባህር እንደምትገስጸው መጠን አቤቱ በገሃነመ እሳት ከመቃጠልና በሲኦል እሳትም ከመንደድ በቸርነት አድነኝ። እሳቱ የማይጠፋ ትሎ የማያንቀላፋ እንደ ጋለ ብረትና እንደ ተሳለ ምሳር ነውና። ሰላም ለአዕይንቲከ መድኃኔ ዓለም ሆይ የቅዱሳንን ጥሪ ለሚሰማ ዝንህና ድሆችን ለሚመለከቱ ዓይኖች ሰላም ላለው። ፈጣሪ ክርስቶስ ሆይ በላይ በዘባነ ኪሩቤል ተቀምጠህ የባህሮችን ጥልቀት ትመለከታለህ። አቤቱ ሰውነቴን ከሰይጣን ፈተና ከአመፀኛና ከተንኮለኛ ድናት። አቤቱ ባህሩን አድርቀህ ደረቁን ሳር የምታለመልም ክህሎት ያለ አሸናፊ አምላክ ነህና። ሰላም ለመላትሂከ መድኃኔ ዓለም ሆይ ሕማመ ተጸፍኦን ለመቀበል ለተዘጋጁ ጉንጮቼ ሰላም እላለሁ። ሕሊናን ደስ ለሚያሰኙ ዓይናፍህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ሰራዊተ መላእክት እየተንቀጠቀጡ በፊትህ የሚቆሙ አንተ
በቀያፋና በሐና አደባባይ ቆምክ። አቤቱ የእኔ ጥፋት በአንተ ዘንድ ተፈላጊ አይደለምና እንደሰማሁትና እንደማውቀው ሁሉ በመስቀልህ ቤዛነት አድነኝ። ሰላም ለአፉከ መድኃኔ ዓለም ሆይ አቤቱ እንደ ከረመ የወይን ጠጅ የሐሞትን መራራነት ላጣጣም አፍህና ለከናፍርህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ አምላካዊ ተአምራት የማድረግ ሥልጣን በአንተ እጅ የተያዘ በመሆኑ ዳግም በምትመጣባት በዚያች ዕለት ሁሩምኔ የምትለውን የፍርድ ውሳኔ እንዳታሰማኝ በቸርነትህም ማጸናለሁ። ሰላም ለአስናኒከ መድኃኔ ዓለም ሆይ በቀራንዮ አደባባይ በመስቀል ላይ ሳለ አስቀድሞ ስለ ዓለም ነፃ መውጣት የሰበከ አንደበትህና ለመለኮታዊ አስናኖቼ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል የማይለወጥ ነውና መልአከ ሞት ነፍሴን በፊትህ ባቆሟት ጊዜ አቤቱ ገጸ ምሕረትህን አትመልስብኝ። ሰላም ለቃልከ መድኃኔ ዓለም ሆይ አቤቱ ሆይ ይቅር በላቸው በማለት በታላቅ ቃል በመስቀል ላይ ለተናገረ ቃልህ ሰላም እላለሁ። በመስቀል ላይ በሰቀልሁ ጊዜና ጎንህንም በጦር በወጉህ ጊዜ አንዳችም የተቃውሞ ትንፋሽ ላልተነፈሰ እስትንፋስህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚያ እስከዚህ ድረስ የሠራሁትን ኃጢአቴን ይቅር በል። አቤቱ ቅዱስ ሥጋህን ከበላሁ ክቡር ደምህንም ከጠጣሁ በኋላ ነፍሴን ጥፋት እንዳያገኛት በፍጹም ትጋት ደጅ እጠናለሁ። ሰላም ለጉርኤከ መድኃኔ ዓለም ሆይ ክቡርና ልዑል ለሚሆን ጉርኤ ሰላም እላለሁ። በገመድ እየሳቡ ለጎተቱት ክሳድህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀራንዮ አደባባይ የተሰቀልከው ለሰው ልጅ ደህንነት እንደመሆኑ መጠን ስለ እናትህ ስለ ድንግል ማርያም ብለህ ምሬሃለሁ፣ ይቅር ብዬሃለሁ በለኝ። ከአንተ በቀር ቸርና ይቅር ባይ የለምና። ሰላም ለመታክፍቲከ መድኃኔ ዓለም ሆይ በጎልጎታና በቀራንዮ አደባባይ አርዑተ መስቀልን ተሸክመው ለተንገላቱ መታክፍትህ ሰላም እላለሁ። ዙፋኑን በዘባነ ኪሩቤል ላዘጋጀ ዘባንህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በቀል የሌለብህ አምላክ እንደመሆንህ በቅዱሳን ወዳጆች አማላጅነት እማጸናለሁ። ስማችሁን የጠራ እምርላችኋለሁ ስትል ቃል ኪዳን ገብተህላቸዋልና። ሰላም ለእንግድአከ መድኃኔ ዓለም ሆይ የአዳምን ዘር ለማዳንና በጠቅላላው ለዓለም ቤዛ ለመሆን መስቀልን ለታቀፉ ክንድህና ለደረትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ለሰውነቴ መልካሙን የእረፍት ጊዜ ስጣት። አቤቱ ሰውነቴንና ነፍሴን የሚጻረሯት ጠላቶቼ ሁሉ የሚያደርጉትን አያውቁምና አባቴ ሆይ ይቅር በላቸው ብለህ እንዳስተማርከን ይቅርታ ታደርግላቸው ዘንድ እማጸናለሁ። ሰላም ለአእዳዊከ መድኃኔ ዓለም ሆይ ለቤዛ ዓለም ስትል በፈሰሰው ደምህ ለተቸነከሩትና በደም ለተጠመቁት እጆቼ ሰላም እላለሁ። በሌሊት የሚዘዋወረውን ድንገተኛ ጠላትና በቀን የሚጻረረውን የቀትር ኃይል አጋንንት ለሚያዳሽቀው መለኮታዊ ኩርማህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ በጎ ነገርን አስጀምርህ የምታስፈጽም ቸር አምላክ ነህ። አቤቱ ከጎን የፈሰሰው ደመ መብረቅ ከላይ ወደ ታች በተቆለቆለ ጊዜ ድምፀ ጉህናው ከምስራቅ እስከ ምዕራብ አስተጋባ። ሰላም ለኩርናእከ መድኃኔ ዓለም ሆይ
በቅዱስ መስቀል ላይ በተሰቀልክ ጊዜ በግራና በቀኝ ተዘርግተው ለተንሰራፉ ክንድህና ወርቾቼ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ደዌ መከራ ከሌለበት ተድላ ደስታ ካለበት ከኤዶም ገነት ታገባኝ ዘንድ እለምንሃለሁ። ሰላም ለእረኸከ መድኃኔ ዓለም ሆይ የእናታችን የሔዋንን በደል ይቅር ትልላት ዘንድ መከራን ለተቀበሉ መዳፎችህና ዓለማትን ሁሉ በመለኮታዊ ጥበብ ለፈጠሩ ለአስሩ ጣቶቼ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃጥአን ነፍስ መጠጊያ አንተ ነህ፣ ለዓለምም የምታበራላት እውነተኛ ፀሐይ አንተ ነህ። ሰላም ለአስፋረዴከ መድኃኔ ዓለም ሆይ የአስርቱ ቃላት ኦሪት ትእዛዛት ለተጻፉባቸው ንዑዳት ክቡራት ለሚሆኑ ለእጆች አጽፋር ሰላም እላለሁ። ፈጣሪ ክርስቶስ ሆይ ክቡር ዳዊት እንደተናገረው ጠላቶቼ ሰውነቱ ዱር ለዱር ትቅበዝበዝ እያሉ እንዳይዘባበቱብኝ በየጊዜውና በየሰዓቱ በየዕለቱ ሁሉ ልመናዬን ሳቀርብልህ ፈጥነ ተቀበለኝ እንጂ ቸል አትበለኝ። ሰላም ለገቦከ መድኃኔ ዓለም ሆይ ሐዘን ትካዜን ለሚያስወግድ መለኮታዊ ጎንህ ሰላም እላለሁ። በዓለሙ ሁሉ በጭንቅና በመከራ ላይ የሚገኙትንም ሁሉ ለሚያረጋጋ አምላካዊ ከርስ ሰላም እላለሁ። ፈጣሪ ክርስቶስ ሆይ መድረቅና መንጸፍ የሌለበት ባሕረ ምሕረት እንደመሆንህ የቸርነትህን ቃል መቼ ታሰማኝ ይሆን እያልኩ ሁልጊዜ አምላኬ አምላኬ እልሃለሁ። ሰላም ለልብከ መድኃኔ ዓለም ሆይ ናዝራዊ የተባልክ ላንተ ለእግዚአብሔር ነቢይ ወመንፈሳዊ ለተባልክ ላንተ ለመድኃኔ ዓለም ክርስቶስ ልቦና ሰላም እላለሁ። ፈጣሪ ክርስቶስ ሆይ ስለ ትሕትና ሕፃኑ አረጋዊ የተባልክ የምትመሰገን አንተን በመስፍኑ በጲላጦስ አደባባይ እንደ ወንጀለኛ አገልጋይ ባሪያ የሌዊና የይሁዳ ልጆች የሚሆኑ ካህናት እንዴት ሊገርፉ ተበረታቱ! አቤቱ ለትዕግሥትህ አንክሮ ይገባል። ሰላም ለኩልያቲከ መድኃኔ ዓለም ሆይ እንደ አጥቢያ ኮከብ በግራ በቀኝ ሆነው ለሚያበሩ ለሁለቱ ኩልያቶቼ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአካል ሦስት በባሕሪ አንድ እግዚአብሔር እየተባልክ ትመለካለህ። አቤቱ አንተ ክርስቶስ ለኃጥአን እንኳን ሕይወታቸው ነህና አቤቱ ስንልህ በከንቱ እንዳንጠፋ ጠብቀን። ሰላም ለህሊናከ መድኃኔ ዓለም ሆይ ከምስራቅ እስከ ምዕራብ ዳግመኛም ከሰሜን እስከ ደቡብ በአራቱም ማዕዘነ ዓለም የብርሃኑ ጸዳል ለሚያንጸባርቀው ህሊና ሰላም እላለሁ። ፈጣሪ ክርስቶስ ሆይ በዘባነ ኪሩቤል ላይ ዙፋንህን ዘርግተህ የተቀመጥክ አንተ ነህ። የአብን ፈቃድ ትፈጽም ዘንድ ከሰማየ ሰማያት ወደዚህ ዓለም የመጣ አንተ ነህና ክቡር ምስጉን አምላክ ነህ። ሰላም ለአማውቲከ መድኃኔ ዓለም ሆይ የኃጥኡን ሰው ውሳጣዊና አፋዊ ሰውነቱን ለሚቀድሰው ንዑድ ክቡር ለሚሆን ውሳጣዊ ገንዘብህና ለአማውትህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ከዚህ ዓለም ጥፋትና ጥል ጭቅጭቅና ንዝንዝ ሁሉ አድነኝ። በሰማይና በምድር በባሕርና በየብስም ቢሆን ያለ አንተ ቸር ሰው ወዳጅ ንጉሥ የለምና። ሰላም ለህንብርትከ መድኃኔ ዓለም ሆይ በአምሳለ ቅዱስ መስቀል ማይተብ በግብረ መንፈስ ቅዱስ ለተማተበው ህንብርትህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ከችግርና ከፈተና አድነኝ። አባትህም በምስሐ ደብረ ጽዮን በሚያደርገው በታላቁ የምሳ ግብዣ ላይ ይዘኸኝ ግባ። ከአንተ በቀር ሌላ የማውቀው
ዘመድ የለኝምና። ሰላም ለሐቄከ መድኃኔ ዓለም ሆይ የሲኦልን በር የነሐሱን መዝጊያ ሰባብረህና ቀጥቅጠህ የብረቱንን ቁልፍ እንደ ሰም አቅልጠህ ነፍሳትን ከሲኦል ባወጣህባት ሰዓት መለኮታዊ ዝናርን ለታጠቀ ወገብህና ኃይለ አርያምን ለተጎናጸፉ አቋያጾችህም ሰላም ላለው። ፈጣሪ ክርስቶስ ሆይ መሐሪ ይቅር ባይ አንተ እግዚአብሔር እንደመሆንህ መጠን በምሄድበት መንገድ ሁሉ ቀናውን ጎዳና ምራኝ። የጽድቁንና እውነተኛውን መንገድ ፈጽሞ ማወቅ አልችልምና። ሰላም ለአብራኪከ ከሁለት እግሮች ጋር ወደ ብሔረ ሞት በፈለሱ ጊዜ በደመ ቅንዋት ለተጥለቀለቁ ጉልበቶቼ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቃልህ የማይታበል እውነተኛ አምላክ ነህ። አቤቱ ጌታዬ እኔን አገልጋይህን ለመጎብኘት በየጊዜው በመመላለስ ወደ እኔና አቤቱ ጌታዬ አንተ የዓለም ግርማ ሞገሱ ነህና። ሰላም ለሰኮናከ መድኃኔ ዓለም ሆይ ፍጻሜ ፍቅር ወሰላም ለሆነው ተረከዝ ሰላም ላለው። ዓለሙን ለማዳን ከሰማየ ሰማያት የወረድክ አንተ ቸር አምላክ ነህ። ፈጣሪ ክርስቶስ ሆይ የአርያም ጽን ኃይል ስትሆን እንደ ደካማ ሰው ክቡዱንና ግዙፉን ዕፀ መስቀል በመሸከም ምንኛ ድካምን መከራን ልትታገስ ቻልክ። ለዚህ ረቂቅ ትሕትናህም አንክሮ ይገባል። ሰላም ለመክሄድከ መድኃኔ ዓለም ሆይ ያለ በደልና ያለ አበሳ ሰውና መላእክትን የፈጠርክ ሆይ በብረት ችንካር ለተቸነከሩት ጫማዎች ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ ጌታ መሐሪና ይቅር ባይ ቸር እግዚአብሔር እንደመሆንህ መጠን በዚያ በቁርጥ የፍርድ ቀን በምትመጣበት ጊዜ ማረኝ ይቅርም በለኝ። አቤቱ በፊትህ እንደኔ ያለ በደለኛ የለምና። ሰላም ለአጻብዒከ መድኃኔ ዓለም ሆይ በለቢሰ ሥጋ ለደከሙና ለወዙ ጣቶቼ ሰላም እላለሁ። በጎዳና ላይ በድንጋይ እንቅፋት ላልተሰናከሉ ለእግሮች አጥፋርም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ፍለጋህ ተመራምሮ ሊገኝ የማይቻል ነው። አቤቱ የወዳጅህ የዳዊት መጽሐፍ እንደተናገረው በዚህ ዓለም ስለ እውነት ስለ ጽድቅ የደከመ በወዲያኛው ዓለም የዘላለም ሕይወት እንዳለው አምናለሁ፣ ተስፋም አደርጋለሁ። ሰላም ለቆምከ መድኃኔ ዓለም ሆይ አይሁዶች ተሰባስበው በቀራንዮ አደባባይ ላቆሙት ለአካለ ቆምህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ግዙፍ ሥጋን በተላበሰ አንደበቴ ልመናዬን ሳቀርብልህ አሳልፈህ ለጠላት አትስጠኝ፣ እንዳንተ ያለ ጠቃሚ ዘመድና ወገን አይገኝምና። ሰላም ለመልክዕከ መድኃኔ ዓለም ሆይ ለጻድቃን ያይደለ ኃጥአንን ለማዳን በራሱ ደም ራሱ ለተጥለቀለቀ ስነ መልክ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በየጊዜው በነጋ በጠባ ወደ አንተ ገሰግሳለሁ። በመስቀል ላይ ሳለህም አባት ሆይ ይቅር በላቸው በማለት የተናገርከውን የቸርነትና የርኅራኄ ቃል አስቀድሜ ሰምቻለሁና። ሰላም ለጸአተ ነፍስከ በመስቀል ላይ ልዩ ልዩ አምላካዊ ተአምራትና ሕማማተ መስቀል ከተፈጸመ በኋላ በገዛ ስልጣንህ ለተፈጸመው ለጸአተ ነፍስ ሰላም ላለው። ልዩ መዓዛ ላለው ለበድነ ሥጋህም ሰላም ላለው። ፈጣሪ ክርስቶስ ሆይ ዓለምን ለማዳን በተሰቀልክበት በዚያ ሰዓት እነሆ ጌታዬ ሆይ ፀሐይ ብርሃኑን ከመስጠት ተከልክሎ ጊዜው ጨለመ፣ ጨረቃም ደም ሆነ። ሰላም ለግንዘተ ሥጋከ መድኃኔ ዓለም ሆይ
ከጽጌረዳ መዓዛ ይልቅ መዓዛ ላለው ግንዘተ ሥጋ ሰላም እላለሁ። በኢየሩሳሌም አደባባይ ለሚገኘው ለመካነ መቃብርህም ሰላም እላለሁ። ፈጣሪ ክርስቶስ ሆይ ሰይጣናዊ በሆነ በይሁዳ ወገኖች ቅናት ሞተ የሕያዋን ልጆች ባልተቀበሩበት አዲስ በሚሆን በታነጸ የሕንፃ መቃብር ተቀበርክ። አቤቱ ሞት የማይገባ ላንተ ምስጋና ይገባል። ሰላም ለትንሣኤከ መድኃኔ ዓለም ሆይ የመቃብር ጠባቂ ጭፍሮችን አሸብሮ የጻድቃንን ትንሣኤ ለገለጠ ትንሣኤ ሰላም እላለሁ። ፈጣሪ ክርስቶስ ሆይ በልዩ ትንሣኤ ጨለማን ካስወገድክ በኋላ በግብረ አምላካዊ በዝግ ቤት ገብተህ ደቀ መዛሙርትህን በጦር የተወጋውን ጎኔን በችንካር የተቸነከሩት እጆቼን እግሮቼንም ተመልከቱ አልካቸው። ሰላም ለትንሣኤከ መድኃኔ ዓለም ሆይ ከእንቅልፍ እንደ መንቃት ለሆነ ትንሣኤ ሰላም እያልኩ ስፍር ቁጥር የሌላቸውን ተአምራትህን እናገራለሁ። ፈጣሪ ክርስቶስ ሆይ ለአዳም ልጆች መድህን እንደመሆንህ መጠን የኔን የደካማውን አገልጋይህን ልመና ተቀብለ አቤቱ ከዚያ እርጉም ከሚሆን ጠላቴ እጅ አድነኝ። ሰላም ለዕርገትከ መድኃኔ ዓለም ሆይ በአውሎ ነፋስ በእሳት ነበልባል አምሳል መንፈስ ቅዱስን ትልክልን ዘንድ በነጎድጓድና በመባረቅት የሰረገላ ዘባን ለተከናወነ ዕርገት ሰላም እላለሁ። ፈጣሪ ክርስቶስ ሆይ በአንዲት መንግሥቱ ለዘላለም አገዛዞም ለትውልደ ትውልድ ነው እያሉ ሰማያውያን መላእክት በየዕለቱ በየሰዓቱ ያመሰግኑሃል። ሰላም ለዕርገትከ መድኃኔ ዓለም ሆይ የቃል ኪዳኑን ሥነ ሥርዓት ለፈጸመ ለዕርገትህና ሁሉን ለማዘጋጀት ለኋለኛው ዘመን አመጣጥ ሰላም እላለሁ። ፈጣሪ ክርስቶስ ሆይ ቅድመ ዓለም በጌትነቱ ክብር ከአባትህ ዘንድ የነበረ ወደዚህ ዓለም በአውሎ ንፋስ አምሳል የላከው እርሱ መንፈስ ቅዱስ የኃጢአቴን እሾህ በማቃጠል አቤቱ እርሱ ኃይሉን ይግለጽ። አልቦም ሰብ ከሰው ወገን ማንም እንደኔ ኃጢአት የሠራ በደለኛ የለም። እንዳንተ ያለም መሐሪ ይቅር ባይ አምላክ አይኖርም። ፈጣሪ ክርስቶስ ሆይ ዓለማትን ሁሉ የፈጠርክ ፈጣሪ እንደመሆንህ መጠን በኋለኛው ዘመን በዓለም ላይ ለመፍረድ በምትመጣበት ጊዜ ከጎንህ በፈሰሰው ደም ኃጢአቴን እጠብልኝ። አሜን። መድኃኔ ዓለም ሆይ ስለ ኃጢአቴ ስርየት በጭንቅና በመከራ ምስጋናን ዘወትር አቀርባለሁ። ፈጣሪ ክርስቶስ ሆይ የሰማይና የምድር ጌታ እንደመሆንህ እኔ ጎስቋላው አገልጋይ ኃጢአቴን ይቅር ብለህ ማደሪያዬን ስጠኝ እያልኩ በምለምንህ ጊዜ በዱርም ቢሆን በተራራ ላይ በአስፈላጊው ቦታ ሁሉ በፍላጎት መጠን ምግቤን አዘጋጅልኝ። መድኃኔ ዓለም ሆይ መሪር የሆነ የሰቆቃ ነገር የምጽፍልህ ነኝና በጆሮህ አድምጠህ ቅዱሳን በሆኑ እጆች ጽሑፌን ተቀበለኝ። ፈጣሪ ክርስቶስ ሆይ መላእክት ሊቃነ መላእክት በመንቀጥቀጥ በፊትህ የሚቆም አንተ በጲላጦስ አደባባይ ቆምክ። አቤቱ ስለ እኛ እንደዚህ ዓለም ሰው ተቆጠርክ። አቤቱ አንተ አምላክ ስትሆን ስለ እኛ ጎንህን በጦር ተወጋህ። መድኃኔ ዓለም ሆይ አቤቱ የካህናት አለቃ ስትሆን እንደ ቀማኛ እንዳመፀኛ እንደ ወንጀለኛ የራሔልና የልያ ልጆች የኋሊት አሰሩት። ፈጣሪ ክርስቶስ ሆይ አቤቱ ስለ እኛ ለሞት ተላልፈ ተሰጠ። አቤቱ በጦር ተወጋ። አቤቱ ንጹሕ ክቡር ሥጋህን መሬት ሸፈነው። መድኃኔ ዓለም ሆይ
ኃያላን ሊቃነ መላእክት በፊትህ መቆም የማይቻላቸው አንተን ልባቸው እንደ ድንጋይ የጠጠረ ጭፍሮች በሕዝብ አደባባይ ፊት አቆሙህ። ፈጣሪ ክርስቶስ ሆይ ያለ መጉደል እግዚአብሔር ዘሲና እግዚአብሔር ዘግብፅ እየተባልክ የምትመሰገን እግዚአብሔር ነህ። አቤቱ ስለ እኛ በእንጨት ላይ ሰቀሉ። አቤቱ አዲስ በታነጸ መቃብር ጨምረው ቀበሩህ። መድኃኔ ዓለም ሆይ መራራውን ሐሞት ባጠጡህ ጊዜ ሁሉ ተፈጸመ በማለት በ9 ሰዓት በገዛ ስልጣን ነፍስህን ከሥጋህ ለለይህባት ጸአተ ነፍስህ ሰላም እላለሁ። ፈጣሪ ክርስቶስ ሆይ የኃያላን ጌታ የፍጥረታትም ሁሉ ፈጣሪ እንደመሆንህ በዚያች ነፍስህ ከሥጋህ በተለየችባት ሰዓት የሲኦል ጠባቂዋ እስኪፈራ ሞትም እስከሚደነግጥ ድረስ መሬት ተነዋወጠች፣ መቃብራትም ተከፋፈቱ። መድኃኔ ዓለም ሆይ አስቀድሞ ፈያታዊ ዘየማንን እንዳዳንከው አቤቱ እኔንም አድነኝ፣ ቤዛ በሚሆን መስቀልህም አስበኝ። ፈጣሪ ክርስቶስ ሆይ አቤቱ ቸር ጠባቂ ነህና እንዳይን ብሌን ጠብቀኝ። አቤቱ እኔን መከረኛውን ሐዘንተኛውን ሰው በምስጋናህ የወይን ጠጅ አስደስተኝ አረጋጋኝም። መድኃኔ ዓለም ሆይ እጅ እግርህም በመቸንከር የእኛን መከራ አሸክመው በቀራንዮ ተራራ ላይ ላቆሙህ ማቆም ሰላም እላለሁ። ፈጣሪ ክርስቶስ ሆይ አቤቱ የመልከ ጼዴቅ ምሳሌው ካህን ሆይ አንተ ግን በአንደበቱ መናገር ሲጀምር ባርከው አክብረው፣ በእርሱም ላይ ቅዱስ መንፈስህን አሳድር። ዘጸውአ ስምከ መድኃኔ ዓለም ሆይ ስምህን የጠራ መታሰቢያህን የሚያደረገ እርሱ በዚያ በቁርጥ የፍርድ ቀን ከንቱ ሆኖ አይቀርም። ፈጣሪ ክርስቶስ ሆይ ቅድመ ዓለም የነበርክ ዛሬም ያለ ለዘላለሙም ጸንተህ የምትኖር አምላክ ስትሆን የታሰሩ አገልጋዮችን አንተ ታስረህ ፈታሃቸው። በሞትህም ሞተህ የሞቱትን ወገኖች አስነሳቸው። መድኃኔ ዓለም ሆይ ሃይማኖት እንኳን ቢኖረኝ በጎ ምግባር የሌለኝ አነስተኛው አገልጋዬ ማደሪያ ቤት መኖሪያ ቦታዬ ከቅዱሳኖች ጋር ይሆን ዘንድ ፈቃድ ይሁን። ፈጣሪ ክርስቶስ ሆይ ከከንቱ ሞት አድነኝ። ሁሉ ከንቱ ነው፣ የዚህ ዓለም ንብረት ከንቱ ከንቱ ነው፣ ሁሉም አላፊ ጠፊ ነውና። ስብሐት ለከ አቤቱ በፍጥረት ሁሉ አንደበት የምትመሰገን ላንተ ለመድኃኔ ዓለም ክርስቶስ ክብርና ምስጋና ይገባል። አቤቱ ለተራቆቱት ልብስ የምትሆናቸው ላንተ ለኢየሱስ ክርስቶስ ክብር ምስጋና ይገባል። አቤቱ ነፍስና ሥጋህን አዋህደ በምግባር ሃይማኖት አጽንተ ለምታከብራቸው ላንተ ለመድኃኔ ዓለም ክርስቶስ ክብርና ምስጋና ይገባል። አቤቱ በመንግሥት ሽረት በሕልውናህ ሞት ሕልፈት የሌለብህ ላንተ ለንጉሥ ክርስቶስ ክብርና ምስጋና ይገባል። አቤቱ የቅዱስ አብ አካላዊ ቃል ለዓለሙ ሁሉ መድኃኒት ኢየሱስ ሆይ ለአንተ ክብር ምስጋናም ይገባል ለዘላለሙ አሜን። የቸሩ አምላካችን የመድኃኔ ዓለም ምሕረቱና ይቅርታው እንደዚሁም ቸርነቱ ለሁላችን ለሕዝበ ክርስቲያን ሁሉ ይደረግልን ለዘላለሙ አሜን። በወርሃ ሰኔ 27 ቀን የሚነበብ የስንክሳር መጽሐፍ። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ሰኔ 27 በዚች ቀን ከተመረጡ አርድእት ውስጥ ሐዋርያው ሐናንያ አረፈ። ይህንንም ቅዱስ ሐዋርያት በደማስቆ ከተማ ኤጲስቆጶስነት ሾሙት።
በውስጧም ሕይወት ሰጪ የወንጌልን ትምህርት አስተማረ። ዳግመኛም በቤተ ገብርኤል ውስጥ ሰብኮ ክብር ይግባውና የጌታችን የኢየሱስ ክርስቶስ ወደ ሆነች የቀናች ሃይማኖት ብዙዎችን መለሳቸው። የክርስትና ጥምቀትንም አጠመቃቸው። እውነተኛውንም የሃይማኖት ብርሃን አበራላቸው። ይህም ሐናንያ ሐዋርያው ጳውሎስን ይቅር ባይ ጌታችን በቸርነቱ ከክህደቱ በጠራውና ምርጥ ዕቃ ባደረገው ጊዜ ያጠመቀው ነው። እጁንም በራሱ ላይና በዓይኖቹ ላይ ጭኖ ያዳነው እርሱ ነው። ጌታችንም በእጆቹ ታላላቅ ድንቆችንና ተአምራቶችን አደረገ። በስብከቱም ብዙዎች አሕዛብ አመኑ። ከአይሁድም ብዙዎችን ክብር ይግባውና ክርስቶስን ወደ ማመን መለሳቸው። ከዚህም በኋላ አመፀኛው መኮንን ሉኪያኖስ ይዞ ታላቅና አስጨናቂ ስቃይን አሰቃየው። ጎኖቹንም ሰንጥቆ በእሳት መብራቶች አቃጠለው። ከዚህም በኋላ ከከተማ አውጥተው በደንጊያ እንዲወግሩ ታዘዘ። በዚያም ክብር ይግባውና በጌታችን በኢየሱስ ክርስቶስ እጅ ነፍሱን ሰጠ። ለእግዚአብሔር ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ዳግመኛም በዚች ቀን ሰንደላት ከሚባል አገር ቅዱስ ቶማስ በሰማዕትነት ሞተ። ከእርሱም ጋር 700 ወንዶችና 9 ሴቶች በሰማዕትነት ሞቱ። ይህም ቅዱስ ዕድሜው 11 ዓመት በሆነው ጊዜ የእግዚአብሔር መልአክ የመላእክት አለቃ ቅዱስ ሚካኤል በበረሃ አርያዎችን ሲጠብቅ ተገለጸለት። ወደ መኮንኑ ሄዶ ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ይታመን ዘንድ አዘዘው። ያን ጊዜም ተነስቶ የገመድ አለንጋ ይዞ ብቻውን ወደ እስክንድርያ አገር ሄደ። በመኮንኑ ፊት ክብር ይግባውና በጌታችን በኢየሱስ ክርስቶስ ስም ታመነ። መኮንኑም ለአማልክት ሰዋለው፣ ጸሐፊውም ሊያደርገው ቃል ኪዳን ገባለት። ቅዱስ ቶማስም ተቆጥቶ ያችን አለንጋ አውጥቶ መኮንኑን ብዙ ግርፋት ገረፈው። የመኮንኑ ሎሌዎችም ይዘው ጽኑ ስቃይን አሰቃዩት። ሥጋውንም በብረት መጋዝ ሰነጠቁ። ክብር ይግባውና ከጌታችን ከኢየሱስ ክርስቶስ ዘንድ እርዳታን ለመነ። ወዲያውኑም መልአኩን ልኮ አዳነው። ከዚህ በኋላ በእስር ቤት አሰሩት። የወህኒ ቤቱ ጠባቂም ስለታመመው ልጁ ለመነው። እርሱም ያንን የገመድ አለንጋ ሰጠውና ይህንን አለንጋ በልጅህ ላይ አኑር አለው። እርሱም እንደዚሁ አደረገ። ያን ጊዜም ልጁ በእግዚአብሔር ኃይል ዳነ። መኮንኑም በሰማ ጊዜ ወደ እርሱ አቅርቦ ለአማልክት ሰዋለው። ቅዱስ ቶማስም በፊትህ ሰዋ ዘንድ ና እንሂድ ብሎ መለሰለት። መኮንኑም እውነት መስሎት ደስ አለው። ወደ ጣዖቶቹ ቤትም ወሰደው። ያን ጊዜም ቅዱስ ቶማስ ጣዖታቱን ያጠፋቸው ዘንድ ወደ ጌታችን ለመነ። ወዲያውኑ ሁሉም ጣዖታት ተሰባበሩ። ሰይጣኑም በመኮንኑ ላይ ተቀመጠ። ከሕያው እግዚአብሔር ልጅ ከጌታ ኢየሱስ ክርስቶስ በቀር ሌላ አምላክ የለም ብሎ እስከሚታመን ድረስ አነቀው። አሕዛብም ሁሉ ይህንን ድንቅ ነገር አይተው እጅግ አደነቁ። ክብር ይግባውና ከጌታ ከኢየሱስ ክርስቶስ በቀር ሌላ አምላክ የለም እያሉ ጮኹ። በእርሱም አመኑ። ያላመኑት ግን በጨለማ ቤት ውስጥ አሰሩት። ያለ መብልና ያለ መጠጥ ከብዙ ስቃይም የተነሳ ከአፉ ደም እየፈሰሰ 15 ቀን በዚያ ተቀመጠ። የእግዚአብሔር መልአክም ወርዶ ፈወሰው። አንዲትም ሴት ዓይነ ስውር ልጅ ነበራት። ከዚያም ደም ወስዳ የልጇን ዓይን አስነካችው። ወዲያውኑም አየ። ቅዱስ ቶማስንም ከወህኒ ቤት አውጥተው ሴት አንበሳ ሰደዱበት። ወደ እርሱም በደረሰች ጊዜ እግሮቹን ላሰች፣ ሰገደችለትም። ዳግመኛ በብረት አፉ ላይ ደበደቡት። በዚያን ጊዜ በስቃይ ውስጥ
ከእርሱ ጋር ከበንደል አገር ቅዱስ በብኑዳ ከበልኪም አገር ቅዱስ ሙሴ ነበሩ። እርስ በርሳቸውም አንዱ አንዱን ያጽናና ነበር። ከዚህም በኋላ ቅባትንና የነዳጅ ድፍድፍ አፍልተው በቅዱስ ቶማስ ራስ ላይ ደፉት። ነገር ግን ምንም ጉዳት አልደረሰበትም። እንደገናም አባለ ዘሩን ቆረጡት፣ በአውድማ ውስጥም አበራዩት። ደግመውም ታላቅ ደንጊያ በአንገቱ ላይ ሰቅለው አሰቃዩት። ከማሰቃየቱም የተነሳ በደከመው ጊዜ መኮንኑ አርያኖስ ወደ እንዴናው ከተማ ሊወስደው ይዞት ተነሳ። ጣው ወደሚባል አገርም በደረሱ ጊዜ የቅዱስ ቶማስን ራስ ቆረጡት። በዚያም ምስክርነቱን ፈጸመ። በመንግሥተ ሰማያትም የሰማዕትነት አክሊልን ተቀበለ። ከእርሱም ጋር መከራ ተቀብለው የሞቱ 700 ወንዶችና 900 ሴቶችም እርሱ ስቃይ በተቀበለበት ወራት የሰማዕትነት አክሊልን ተቀበሉ። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ሰማዕታት በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። በዚህችም ቀን የ24 ሰማዕታት የዕረፍታቸው መታሰቢያ ነው። የማማስና የሲላስም መታሰቢያ ነው። ጌታችን ስለ እርሱ ሉቃስ በጻፈው በቅዱስ ወንጌል የተናገረለት የድሃው አልዓዛርም መታሰቢያ ነው። በረከታቸው ከእኛ ጋር ትኑር ለዘላለሙ አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለአምላከ ቅዱሳን ለቸሩ መድኃኔ ዓለም ክብርና ምስጋና ይድረሰው። የቅዱሳኑን በረከታቸውና አማላጅነታቸው አይለየን እስከ ዘላለሙ ድረስ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።